ታሪካችንም የሚጀምረው አሜሪካን ሚቺጋን ግዛት ውስጥ በምትገኘው አን አርበር የተባለች አነስተኛ ከተማ ውስጥ ሲሆን በዛው ከተማ ውስጥም ነዋሪ የሆነውን ዴቪድ የተባለን አንድ ሃይስኩል ተማሪ ያሳየን ነው። ዴቪድ ዊሊያም ከተባለው መጥፎ ጸባይ ያለው አባቱ ጋር በአንድ ቤት ውስጥ የሚኖሩ ሲሆን ሜሪ የተባለችው የዴቪድ እናት ዴቪድ ገና 5 ዓመት ሕፃን ልጅ እያለ አባቱ ዊሊያም ላይ ትታው በመጥፋቷ ምክንያት ዴቪድም ሆነ ዊሊያም ዳግመኛ አይተዋት እንደማያውቁም እንረዳለን። ከዚህ በተጨማሪ ዴቪድ ትምህርት ቤት ውስጥ አይናፋር ከሚባሉ ተማሪዎች ተርታ የሚሰለፍ ልጅ ሲሆን ያን ሰሞንም ዴቪድ ሚሊ ከተባለች የደስደስ ያላት ልጅ ጋር ፍቅር ስለያዘው ዴቪድ ከሚሊ ውጪ ሌላ ሴት አልታየ ብሎ ትርፍ ይላል። አንድ ቀንም ላይ ዴቪድ ከክላስ በኋላ ደፈር ብሎ ወደ ሚሊ በመሄድ ሲያዋራ ቆይቶ ከትምህርት ቤት ግቢ እንደወጡ ዴቪድ ለሚሊ የገዛላትን የብርጭቆ ኳስ የመሰለ ለገና የሚሰጥ ስጦታ ይሰጣታል። ሆኖም ግን ሚሊ ዴቪድ በሰጣት ስጦታ ተደስታ እንኳን ሳታበቃ ማርክ የተባለ ጥጋበኛ ልጅ መጥቶ ዴቪድ ለሚሊ የሰጣትን ስጦታ በመንጠቅ እያገለባበጠ ያየው ይጀምራል። ዴቪድና ሚሊም ይህን የማርክ ድርጊት በጣም ስላናደዳቸው ስጦታውን እንዲመልስ እየጎተጎቱት ሳለ ማርክ ግን የብርጭቆን ኳስ በቅዝቃዜ ምክንያት በረዶ ወደ ሠራው ወንዝ ወርውሮ ይጥለዋል። ማርክም የልቡን ፈጽሞ ከአካባቢው ዘወር ቢልም ዴቪድ ግን በብስጭት ውስጥ እንዳለ በረዶ የሠራው ውሃ ላይ የወደቀውን የብርጭቆ ኳስ ለማምጣት በረዶ በሠራው ውሃ ላይ ቀስ እያለ ከሄደ በኋላ ኳሱን በእጁ ያስገባል። ዴቪድም እዛው ቆሞ ኳሱን እንዳገኘው ለሚሊ ያሳያት ሳለ ድንገት ቆሞበት የነበረው በረዶ ከርቶት በመደርመሱ ዴቪድ ወደ ወንዙ ጠልቆ ይገባል። በዚህም ጊዜ ሚሊ ተደናግጣ ወደ ወንዙ ለመሄድ ብትሞክርም ማርክ ግን ሚሊ ወደ በረዶ ከሄደች እሷን በረዶ ተደርምሶባት ወደ ወንዙ እንዳትገባ በማሰብ ሚሊን ይይዛታል። ዴቪድም የወንዙ ግፊት ከገባበት አቅጣጫ በማራቅ እየገፋ ስለወሰደው ዴቪድ አየር አጥሮት ለመሞት ትንሽ እንደቀረው እንዴት እንደሆነ በማይታወቅ ሁኔታ ዴቪድ ከሰመጠበት ወንዝ ተሰውሮ በመጥፋት ልብሱ በውሃ እንደበሰበሰ ራሱን የትምህርት ቤታቸው ላይብረሪ ውስጥ ድንገት ያገኘዋል። ዴቪድም ከሰከንዳት በፊት ውሃው ውስጥ ሊሞት መቃረቡን አስታውሶ አሁን ላይ ግን ራሱን ላይብረሪ ውስጥ ማግኘቱ ተአምር ቢሆንበትም ነገር ግን ዴቪድ በመስመጥ ሳይሞት በመቅረቱ ፈጣሪውን አመስግኖ እንደበሰበሰ ከትምህርት ቤት በመውጣት ወደ ቤቱ ያመራል። ቤት እንደደረሰም ባህሪ ብልሹ አባቱ ዊሊያም ዴቪድን በውሃ የራስከው ምን አባኮነክ ነው በማለት ቢጠይቀውም ዴቪድ ግን ለአባቱ ምንም ሳይመልስለት ጥሎት ወደ ክፍሉ ያመራል። ዊሊያምም ልጁ ዴቪድ መልስ እንኳን ሳይመልስለት መቅረቱን እንደ ትልቅ የንቀት ምልክት ስለቆጠረው በብስጭት የዴቪድን መኝታ ክፍል በርጥሶ ለመግባት ቢሞክርም ዴቪድ ግን በሩን በመያዣ ሲዞስ ስለነበር ዊሊያም መግባት ሳይችል ይቀራል። ዊሊያም ግን በዴቪድ ድርጊት ይባስ በመበሳጨት በሩን በኃይል መደብደብ ሲጀምር ዴቪድም በከፍተኛ ጭንቀት ውስጥ ሆኖ ወደ ሌላ ቦታ ለመጥፋት ከልቡ በመሻት ላይ ሳለ ዊሊያም በሩን ገንጥሎ ይገባል። ነገር ግን ዴቪድ በዛው ቅጽበት ከክፍሉ በመሰወሩ ዊሊያምም ልጁ ዴቪድ ወዴት እንደሄደ ግራ አጋብቶት ሁኔታው ከአእምሮ በላይ ይሆንበታል። ዴቪድም በበኩሉ አሁንም በድጋሚ ራሱን ቅድም ከውሃው ውስጥ ወጥቶ ያገኘበት ላይብረሪ ሆኖ ስላገኘው ዴቪድ እንዴት እንዳገኘው ያልተረዳው ልዩ ኃይል ወደ ፈለገበት ቦታ እንዲሰወር እንዳስቻለው ይረዳል። ቀጥሎም ዴቪድ ከላይብረሪ ለመውጣት ወደ በሩ ቢያመራም የላይብረሪው በር ግን ሌሊት ስለነበር ተዘግቶ ያገኘውና ዴቪድ አሁንም ከዛ ስፍራ ለመውጣት አጥብቆ መመኘት ሲጀምር ዴቪድ ከላይብረሪው ተሰውሮ ራሱን መኝታ ቤት ውስጥ ያገኘዋል። በዚህም ጊዜ ዴቪድ ይህ የተጎናጸፈው ልዩ ኃይል የትም ቦታ ሄዶ አዲስ ሕይወትን መኖር የሚያስችለው እንደሆነ ስለገባው ዴቪድ ሌት ተቀን ከሚያሰቃየው አባቱ ዊሊያም ቤት በመጥፋት ሌላ ስፍራ ሄዶ ለመኖር ይወስናል። ነገር ግን ዴቪድ ከተማውን ለቆ ከመውጣቱ በፊት የሚያፈቅራትን ሚሊን በሕይወት እንዳለ እንድታውቅ ማድረግ እንዳለበት ይወስናል። ያን ምሽትም ሚሊ ዴቪድ ውሃው ውስጥ ገብቶ ሞቷል ብላ በማሰብ መኝታ ቤቷ ውስጥ ሆና ተንሰቅስቃ በማልቀስ ላይ ሳለች ከውጭ በኩል ስሟ ሲጠራ ትሰማና ሚሊ በመስኮት ስትመለከት የግቢዋ ዥዋዥዌ እየተንቀሳቀሰ ትመለከታለች። ሚሊም ግቢያቸው ውስጥ ሰው ገብቶ ከሆነ ለማየት ወደ ደጅ ስትወጣ ጠዋት ከዴቪድ ጋር ውሃው ውስጥ የሰመጠውን የብርጭቆ ኳስ ዥዋዥዌ ላይ ተቀምጦ በማየቷ
ሚሊ ዴቪድ እንዳልሞተና ስጦታውንም መልሶ ያመጣላት እሱ መሆኑን አውቃ በጣም ደስ ይላታል። ከዚህም በኋላ ዴቪድ ሚሊን በአካል አግኝቶ ሳይሰናበታት ወደ ኒውዮርክ በባስ በማምራት ኒውዮርክ ውስጥ በርካሽ ገንዘብ ትንሽዬ የሆቴል ክፍል ተከራይቶ እዛ መኖር ይጀምራል። አንድ ጠዋትም ዴቪድ የተጎናጸፈውን ልዩ ኃይል በደንብ ማዳበር እንዳለበት ስለወሰነ አካባቢው ላይ ወደሚገኝ ፓርክ ከሄደ በኋላ ዴቪድ በዘፈቀደ ሳይሆን ወደ ፈለገው ስፍራ ለመሰወር ቢሞክርም ነገር ግን ኃይሉን በደንብ ስላላዳበረ ዴቪድ ከዛፍ ጋር ተጋጭቶ መሬት ላይ ይወድቃል። ያን ቀንም ዴቪድ ልምምድ ሲያደርግ ቆይቶ ወደ ማደሪያ ሆቴሉ እንደተመለሰ ለመደበሪያ መጽሔት በማንበብ ላይ ሳለ ዴቪድ መጽሔቱ ላይ አንድ ስፍራ በፎቶ ያይና ወደዛ ለመሰወር ሲሞክር ዴቪድ ተሳክቶለት የሚፈልገው ቦታ ራሱን ያገኘዋል። ይህን ጊዜም ዴቪድ ወደ አንድ ቦታ መሰወር ከፈለገ የሚሄድበትን ስፍራ መጀመሪያ ላይ በአእምሮ መሳል እንዳለበት ስለተረዳ ከዛ ቀን በኋላ ዴቪድ ልዩ ኃይሉን ለማሳደግ በርትቶ መስራት ይጀምራል። ከዕለታት አንድ ቀንም ዴቪድ ይህን ችሎታውን ተጠቅሞ ሀብታም መሆን እንዳለበት በማመን ዴቪድ አቅራቢያው የሚገኝ ባንክ ሄዶ የባንኩን ጥበቃ መታጠቢያ ቤቱን እንዲያሳየው ሲጠይቀው የባንኩም ጥበቃ ዴቪድን ተባብሮት ወደ መታጠቢያ ቤት ይወስደዋል። በዚህ መሃል ግን ዴቪድ የባንኩ ካዝና ተከፍቶ ስለነበር ዴቪድ ካዝናውን በደንብ ከተመለከተው በኋላ መታጠቢያ ቤት ገብቶ ተመልሶ ይወጣል። ምሽት ላይም ዴቪድ ገንዘብ መያዣ ሻንጣ እንዲሁም የፊት መሸፈኛ ጭንብል አድርጎ ሲያበቃ ወዲያውኑ ራሱን ወደ ባንኩ መታጠቢያ ቤት ሰውሮ ይወስዳል። እዛም ከደረሰ በኋላ ዴቪድ ወዳየው የባንኩ ካዝና ተሰውሮ በመግባት የቻለውን ያህል ጥሬ ገንዘብ በሻንጣው ከቶ በጥቂት ደቂቃዎች ውስጥ ብዙ ሺህ $100 የተከራየው የሆቴሉ ክፍል ውስጥ አስገብቶ ይቆልላል። በዚህም አይነት ሁኔታ ዴቪድ ወደ ተለያዩ ባንኮች በመሄድ ሲዘርፍ ስለቆየ ዴቪድ ከተወሰኑ ጊዜያት በኋላ ሚሊዮነር ሆኖ የሚፈልገውን ሕይወት የሚመራ ቅንጡ ልጅ ይሆናል። ዴቪድ ልዩ ኃይሉን ከተጎናጸፈ ከ8 ዓመታት በኋላም አትላንታ ከተማ ውስጥ እጅግ የተቀናጣ አፓርትመንት ቤት ገዝቶ ሲመኝ የነበረውን ሕይወት መኖሩን ቢቀጥልም ከዛ ውጭ ግን ዴቪድ ልዩ ኃይሉን ተጠቅሞ በችግር ላይ ያለ ሰውን እንኳን የማይረዳ ግዴለሽ እንደሆነ እንመለከታለን። ዴቪድም ሁሌ ከእንቅልፉ እንደተነሳ ማንም የማይደርስበት የውቅያኖስ ክፍል ላይ ተሰውሮ በመሄድ ሲዝናና ከዋለ በኋላ ግብፅ የሚገኘው የሲፊኒክስ ሐውልት ላይ በሰከንዳት ውስጥ በመጓዝ ቁርሱን አጣጥሞ ሲያበቃ አመሻሽ ላይ ደግሞ አየር ለመቀበል ወደ እንግሊዝ ጎራ ብሎ ምሽቱን ማሳለፍ የሁል ጊዜ ልማዱ እንደሆነ እናያለን። ይህ በእንዲህ እንዳለም ደቡብ አሜሪካ ውስጥ በሚገኝ ጥቅጥቅ ያለ ጫካ ውስጥ ሮላንድ የተባለ አንድ ሰው ከግብረ አበሮቹ ጋር በመሆን ጫካው ውስጥ በዘረጉት የተለያዩ ኤሌክትሪክ ገመዶች አማካኝነት እንደ ዴቪድ ሁሉ ከቦታ ቦታ የመሰወር ብቃት ያላቸውን እነ ሮላንድ ጃምፐር ብለው የሚጠሯቸውን ልጆች እያደኑ በመያዝ መጨፍጨፍ ይጀምራሉ። ሮላንድና ግብረ አበሮቹ ፓላዲያን በመባል የሚጠሩ ለፍልሚያ የሰለጠኑ አዳኝ ቡድኖች ሲሆኑ ፓላዲያኖች ጃምፐሮችን የዓለም ተፈጥሯዊ ሥርዓትን የሚያዛቡ ሰዎች ናቸው ብለው ስለሚያምኑ እነሱን አድኖ ማጥፋት ዋና ዓላማቸው እንደሆነ እንረዳለን። ያን ቀንም እነ ሮላንድ ከቦታ ቦታ እየተሰወረ ሲያጠቃቸው የነበረውን ጃምፐር በኤሌክትሪክ ወጥመድ ከያዙት በኋላ ሮናልድ ጩቤ አውጥቶ ልጁ ልብ ላይ በመሰካት ይገድለዋል። ይህ ከሆነ ከ2 ቀናት በኋላም ዴቪድ ከእንግሊዝ ሽርሽሩ ተመልሶ ቤቱ ሲገባ ሮላንድ የተባለው ሰው ቤቱ ውስጥ እየተንጎማለለ በማግኘቱ ዴቪድ ግራ ተጋብቶ ማነህ አንተ ደሞ በማለት ሮናልድን ይጠይቀዋል። ሮናልድም ራሱን ለዴቪድ አስተዋውቆ ስራውም የዴቪድ አይነት ልዩ ችሎታ ያላቸው ጃምፐሮችን ማስወገድ እንደሆነ ምንም ሳይደብቅ ከነገረው በኋላ ሮናልድ ዴቪድን ላለፉ ዓመታት ሲያፈላልገው እንደቆየ ያሳውቀዋል። ዴቪድም የሮናልድ ንግግር ደስ ስላላለው ከአካባቢው ተሰውሮ ሊጠፋ ሲል ሮናልድ ግን ቀድሞ በእጁ በያዘው አደገኛ ኤሌክትሪክ መሳሪያ ዴቪድን ስላነዘረው ዴቪድ ተልፈስፍሶ መሬት ላይ ይዘረራል። ዴቪድም መሬት ላይ ወድቆ እያለ ወደ ሩቅ ስፍራ ለመሰወር ቢሞክርም ነገር ግን ሰውነቱ ውስጥ ያለው ኤሌክትሪክ ወደ ሩቅ ቦታ እንዳይሰወር ስለከለከለው ዴቪድ ወደ ላይኛው የቤቱ ክፍል ተሰውሮ ይሄዳል። ነገር ግን ሮናልድ ዴቪድን የገባበት ገብቶ ከፎቅ ላይ ወደ መሬት በመወርወር
ከፈጠፈጠው በኋላ ዴቪድን በኤሌክትሪክ ገመዱ አስሮ እስከ ወዲያኛው ሊገላግለው ሲል ዴቪድ እንደምንም ብሎ ወደ ሌላ ክፍል በመግባት የተጠመጠመበትን ኤሌክትሪክ ከቆረጠ በኋላ ዴቪድ ወደ ልጅነቱ ከተማው ሚቺገን ተሰውሮ ይጠፋል። በመነጋታውም ዴቪድ ከሮናልድ ጥቃት አገግሞ ደህና ከሆነ በኋላ የልጅነት ፍቅረኛው ሚሊን ሊጠይቃት ስላሰበ ወደ ቤቷ ቢሄድም ቤት ግን ሚሊን ሳይሆን የሚሊን ወላጅ እናት ያገኛታል። የሚሊን እናት ዴቪድን ከረጅም ዓመታት በኋላ ስላየችው ደስ ብሏት አቅፋ ሰላም ትለውና ሚሊ አሁን ላይ ከተማ ውስጥ የሚገኝ ባር ውስጥ በአስተናጋጅነት እንደምትሰራ በመግለጽ የሥራ ቦታ አድራሻዋን ለዴቪድ ትሰጠዋለች። ዴቪድም የልጅነት ፍቅሩ ሚሊ ወደምትሰራበት ባር ሄዶ ውስጥ እንደገባ ሚሊ በሥራ ተጠምዳ ተፍተፍ ስትል ስለተመለከተ ዴቪድ ሚሊን ላለመረበሽ ብሎ አንድ ቢራ ከጠጣ በኋላ ሰላም እንኳን ሳይላት ከባሩ መውጣት ይጀምራል። ነገር ግን ባሩን ለቆ ከመውጣቱ በፊት ሃይስኩል እያለ የሚያሰቃየው ማርክ የተባለው ልጅ ወደ ባሩ ሲገባ ከዴቪድ ጋር ስለተገጣጠሙ ማርክ ዴቪድን አስታውሶት እየጮኸ ሰላም ይለው ይጀምራል። ዴቪድ ግን ማርክን እንደነገሩ ሰላም ብሎት ባሩን ለቆ ሊወጣ ቢሞክርም ማርክ ግን ዴቪድን እየተከታተለ ውሃው ውስጥ ከገባ ጊዜ ጀምሮ አይቶት እንደማያውቅና እስካሁን የት እንደከረመ እየጠየቀው እያለ ሚሊም ዴቪድና ማርክ ሲያወሩ አይታቸው ወደ እነሱ ትመጣለች። ሚሊም በጣም በመገረም ዴቪድ የተሰውሮ እንደኖረ እየጠየቀችው ሳለ ዕድሜ ያላበሰለው ማርክ ግን ሚሊን እንደ ሃይስኩል ጊዜያቸው ሁሉ እያሾፈ በመዝለፍ ያሸማቅቃት ይጀምራል። ዴቪድ ግን ማርክ በሚናገረው ነገር በጣም ስለተበሳጨ ማርክን በኃይለኛ ቡጢ መጥቶት ጸብ በመጀመሩ ማርክ የመልስ ምት ሰንዝሮ በዴቪድና ማርክ መካከል ቅልጥ ያለ ድብድብ ይጀመራል። በድብድቡ መሃል ግን ማርክ ከዴቪድ ጋር ተናንቀው ሰው ወደሌለበት ጓሮ ዘወር ከማለታቸው ዴቪድ ማርክን ይዞት በመሰወር አንድ የባንክ ካዝና ውስጥ ይከተዋል። ማርክም በመቅጽበት የማያውቀው ቦታ በመከሰቱ ተነናግጦ መርበትበት ቢጀምርም ዴቪድ ግን ማርክን ለጥጋቡ የሚከፍለው ዋጋ ይሄ እንደሆነ ነግሮት ጥሎት ወደ ባሩ ይመለሳል። ከዚህም በኋላ ዴቪድ ሚሊ የምታስተናግድበት ቦታ ቁጭ ብሎ የሆዴ ወዳቸውን እያወሩ ሲጫወቱ ሚሊ ዴቪድን አሪፍ ኑሮ ያለው ሰው እንደሚመስል ስትነግረው ጊዜ ዴቪድም አሁን ላይ የሚሰራው ባንክ ውስጥ እንደሆነና ባንኩም ጥሩ ክፍያ ስለሚከፍለው ኑሮ በጣም ቆንጆ መሆኑን ያጫውታታል። ቀጥሎም ዴቪድ ሰሞኑን ወደ ሮም ሄዶ ሽርሽር ሊያደርግ ስለሆነ ሚሊ ከፈለገች አብራው እንድትመጣ ሲጋብዛት ሚሊም ባንዳፍ በማለት ከዴቪድ ጋር ወደ ሮም ለመሄድ ትስማማለች። ይህ በእንዲህ እንዳለም ሮናልድ የተባለው ዴቪድንና የዴቪድን መሰሎች አዳኝ ባንክ ቤት ካዝና ውስጥ እንዴት እንደገባ ሳይታወቅ ድንገት የተገኘው ማርክ የታሰረበት ፖሊስ ጣቢያ በመሄድ ማርክን የተለያዩ ጥያቄዎችን ጠይቆ ስለ ዴቪድ የሚፈልገውን መረጃ ሲሰበስብ ይቆያል። ከሁለት ቀናት በኋላም ዴቪድና ሚሊ ሮም ውስጥ ደርሰው አካባቢውን ሲጎበኙ ከቆዩ በኋላ ሚሊ ኮሊሲየም የተባለውን ድሮ ግላዲያተሮች የሚፋለሙበትን ቦታ ለመጎብኘት ስለፈለገች ወደዛ ይሄዳሉ። ነገር ግን ኮሊሲየሙ ጋር እንደደረሱ የኮሊሲየሙ ጥበቆች ኮሊሲየሙ እደሳ ሊደረግለት ስለሆነ ለአንድ ሳምንት ያህል ለጎብኚዎች ክፍት እንደማይሆን ገልጸው ጎብኚዎቹን እየመለሱ ስለነበር ሚሊ ኮሊሲየሙን ባለመጎብኘቷ በጣም ታዝናለች። ይህን ጊዜ ግን ዴቪድ ሚሊ ሳታየው ልዩ ጥበቡን ተጠቅሞ የኮሊሲየሙ የውስጠኛው ክፍል ከገባ በኋላ የኮሊሲየሙን በር ከውስጥ በኩል በመክፈት ሚሊን ወደ ውስጥ ደብቆ ያስገባታል። ከዚህም በኋላ ዴቪድ ሚሊን ኮሊሲየሙን እየተዘዋወረች እንድትጎበኝ ነግሯት ሚሊ ተለይታው ዘወር እንዳለች ዴቪድን ሲከታተለው የነበረው አንድ ግሪፈን የተባለ ልጅ ወደ ዴቪድ በመምጣት ራሱን ያስተዋውቀዋል። ዴቪድም ግሪፈን ኮሊሲየም ውስጥ የሚሰራ ሰራተኛ መስሎት ማውራት ከመጀመሩ ግሪፈን ግን ከቦታ ቦታ ፈጥኖ በመሰወር ለዴቪድ የእሱ አይነት ችሎታ ያለው ጃምፐር እንደሆነ ያሳየዋል። ዴቪድም እንደሱ አይነት ችሎታ ያለው ጃምፐር ለመጀመሪያ ጊዜ በማግኘቱ ተገርሞ ከግሪፈን ጋር እያወራ ሳለ ሁለት የፓላዲያን ቡድን ሰዎች የአደን መሳሪያቸውን ይዘው በመምጣት ዴቪድ ላይ ድንገተኛ ጥቃት መሰንዘር ስለጀመሩ ዴቪድና ግሪፈን ከአዳኞቹ ጋር ቅልጥ ያለ ፍልሚያ ውስጥ ይገባሉ። በፍልሚያው ወቅትም ዴቪድ አዳኞቹ በሚተኩሱት የኤሌክትሪክ ገመድ ተይዞ መሰወር ሲያቅተው ግሪፈን ግን ልምድ ያለው ተፋላሚ ስለነበር ከአዳኞቹ የሚተኮሰውን የኤሌክትሪክ ገመድ በመሸወድ ሊያጠቋቸው የመጡትን ሁለቱንም ሰዎች ደብድቦ ይዘርሯቸዋል። ዴቪድም ከሁለት ቀናት በፊት
ሮናልድ የተባለ ሰው ቤቱ ድረስ መጥቶ ጥቃት እንደፈጸመበት ለግሪፈን ሲነግረው ጊዜ ግሪፈንም ፓላዲያንስ የተባሉ ታዳኞች ከንጉሳውያን ዘመን ጀምሮ እንደነሱ አይነት ችሎታ ያላቸውን ጃምፐሮችን ከምድረ ገጽ ለማጥፋት ምሎ የተነሳ ማህበር እንደሆነ ለዴቪድ ከነገረው በኋላ ራሱን እንዲጠብቅ አስጠንቅቆት ከአካባቢው በመሰወር ይጠፋል። ነገር ግን እንደ ዴቪድ አይነት ችሎታ ያላቸው ሰዎች ሲሰወሩ ለሰኮንዶች ብቻ የሚቆይ መስታወት መሰል ቀዳዳ ትተው ስለሚሰወሩ ዴቪድም ግሪፈን በፈጠረው ቀዳዳ በመሽለክ ግሪፈን የሚኖርበት ቦታ ይሄዳል። ዴቪድም ግሪፈንን እነዚህ አዳኞች እነሱን ለማጥፋት ቆርጠው የተነሱ ከሆነ እነሱም አንድ ላይ በመሆን ራሳቸውን መከላከል እንደሚኖርባቸው ቢነግረውም ግሪፈን ግን ከሰው ጋር አብሮ መስራት እንደማይፈልግ ገልጾ ዴቪድን ከቤቱ ያባረዋል። ዴቪድም ከግሪፈን ቤት ተመልሶ ኮሊሲየም ውስጥ እንደተከሰተ ሚሊ ጉብኝቷን ጨርሳ ስለመጣች ዴቪድ ሚሊን ይዟት ከኮሊሲየሙ መውጣት ይጀምራሉ። ሆኖም ግን ፖሊሶች ዴቪድና ሚሊን ለጉብኝት በተከለከለ ወቅት ኮሊሲየሙን ጎብኝተው ሲወጡ ስላዩአቸው ወዲያውኑ ሁለቱንም በቁጥጥር ስር ያውሏቸዋል። ነገር ግን ፖሊስ ጣቢያ እንደተወሰዱ ዴቪድ ሙሉ ኃላፊነቱን በመውሰድ ሚሊን ከተጠያቂነት ስላዳናት እሱ ምርመራ ክፍል ውስጥ ሲታሰር፣ ሚሊ ደግሞ ለዴቪድ ይቅርታ እንዲደረግለት ፖሊሶቹን መማፀን ትጀምራለች። ዴቪድም በሮም መርማሪ ፖሊስ ፊት ቀርቦ ኮሊሲየም ውስጥ እንዴት ሊገባ እንደቻለ እየተጠየቀ ሳለ አንደኛው ፖሊስ ወደ ክፍሉ መጥቶ አለቃው እየፈለገ ስለሆነ አሁኑኑ እንዲመጣ ለመርማሪ ፖሊሱ ይነግረዋል። በዚህም ምክንያት መርማሪ ፖሊሱ ክፍሉን ለቆ ከመውጣቱ አንዲት ሴት ወደ ክፍሉ ትመጣለች። ዴቪድም ማን እንደመጣ ለመመልከት ፊቱን ሲያዞር ዴቪድ ፍጹም ባልጠበቀው ሁኔታ በልጅነቱ ጥላው የሄደችው እናቱ ሜሪ ከፊቱ እንደቆመች አይቶ ዴቪድ ክፉኛ ይበረግጋል። በዛው ቅጽበትም ሜሪ ፈጠን ብላ ዴቪድ የታሰረበትን ካቴና በቁልፍ ከፈታችለት በኋላ አሁን ለመነጋገር ጊዜ እንደሌላቸው በመግለጽ ፓላዲያን የተባሉ ታዳኞች ሊገሉት እየመጡ ስለሆነ ፈጥኖ ከአካባቢው እንዲሸሽ አስጠንቅቃ ሌላ ምንም ነገር ሳትናገረው ጥላው ትሄዳለች። ዴቪድ ግን እናቱን በስርዓት ሊያዋራ ፈልጎ ከኋላዋ ሊከተላት ሲወጣ ከመርማሪ ፖሊሱ ጋር ፊት ለፊት በመገጣጠሙ ፖሊሱ ዴቪድን ይዞት ሊያስቆመው ሲሞክር ዴቪድ መርማሪ ፖሊሱን ይዞ ግብጽ የሚገኝ ሐውልት ጫፍ ላይ ካስቀመጠው በኋላ ተመልሶ ወደ ፖሊስ ጣቢያው ይመለሳል። ነገር ግን ዴቪድ እናቱ ሜሪን ፖሊስ ጣቢያው ውስጥ ሊያገኛት ስላልቻለ ወዲያውኑ ፍቅረኛው ሚሊን በማግኘት እየተጣደፈ ይዟት ከፖሊስ ጣቢያ በመውጣት አሁኑኑ ወደ አሜሪካ መመለስ ስላለባቸው ወደ ኤርፖርት እንደሚሄዱ ያሳውቃታል። ሚሊ ግን ዴቪድ እንዲያጣደፈው ምክንያት ምን እንደሆነ ባይገባትም ነገር ግን ምንም ሳትቃወመው ኤርፖርት እንደደረሱ ዴቪድ ሚሊን አደጋው ውስጥ ላለመጣል ሲል ወደ አሜሪካ አብሯት እንደማይሄድ በሐዘን ውስጥ ሆኖ ያሳውቃታል። ዴቪድም ቀጥሎ አሁን ላይ አደገኛ ሰዎች እሱን እየፈለጉ ስለሆነ እሷም ከሱ ጋር ከሆነች ችግር ውስጥ እንደምትገባ ነግሯት ያለ ሌላ ማብራሪያ ፕሌኗን እንድትሳፈር ያደርጋታል። በሌላም በኩል አዳኙ ሮናልድ ያን ምሽት የዴቪድ ወላጅ አባት ወደ ሆነው ዊሊያም ቤት ሄዶ ራሱን ፖሊስ አስመስሎ በመቅረብ ዊሊያም ስለ ዴቪድና ስለ ዴቪድ እናት ይጠይቀው ይጀምራል። ዊሊያምም ልጁ ዴቪድን ካየው 8 ዓመታት እንደተቆጠሩ ሲነግረው የዴቪድ እናት ሜሪ ደግሞ ዴቪድ ገና የ5 ዓመት ሕፃን ልጅ እያለ ጨቅላው ዴቪድንና እሱን ጥላቸው እንደጠፋች ከዛም በኋላ ዳግም አይቷት እንደማያውቅ ይነግረዋል። ዴቪድም በበኩሉ ባለፈው ያየው የግሪፈን ቤት ተመልሶ በመሄድ ስለሚያድኗቸው ሰዎች መረጃ ለማጣራት ሲሞክር ግሪፈንም አዳኞቹ የእነሱ አይነት ችሎታ ያላቸው ሰዎችን ቤተሰብ ኢላማ በማድረግ የቅርብ ሰዎቻቸውን ሁሉ እንደሚገድሉባቸው ከነገረው በኋላ ይህም ስትራቴጂ ጃምፐሮች ከተደበቁበት ቦታ የበቀል እርምጃ ለመውሰድ ብለው ራሳቸውን እንዲያጋልጡ እንደሆነ ለዴቪድ ያስረዳዋል። ዴቪድም ይህን እንደሰማ አሁን ላይ በቅርብ ያለው ቤተሰቡ አባቱ ዊሊያም ስለነበር አባቱ ዊሊያም የሚገኝበት መኖሪያ ስፍራ ተሰውሮ በመሄድ ወደ ቤት እንደገባ ዴቪድ አባቱ ዊሊያም በሮናልድ አማካኝነት ጥቃት ደርሶበት ወለል ላይ እንደተዘረረ ያገኘዋል። ዴቪድም ምንም እንኳን ከአባቱ ዊሊያም ጋር ስምምነት የሌለው የነበረ ቢሆንም ነገር ግን አባቱ ተጎድቶ ወለል ላይ እንደወደቀ ሲያየው ጊዜ ልቡን አላስችል ብሎት አባቱን ይዞ በመሰወር ሆስፒታል ያደርሰዋል።
በቀጣዩም ቀን ዴቪድ ተመልሶ ግሪፈን ጋር በመሄድ ሮናልድ አባቱ ላይ ያደረሰበትን ጥቃት ነግሮ ሲያበቃ፣ በዚህ አይነት ሁኔታማ ሮናልድ በቀጣይ ደግሞ የሚወዳት ሚሊ ላይ ጥቃት እንደሚሰነዝር እርግጠኛ መሆኑን ለግሪፈን ይነግረዋል። ዴቪድም ሮናልድ ሚሊ ላይ ጥቃት ከማድረሱ በፊት ሊያስቆመው እንደሚፈልግ ገልጾ ሮናልድ የት ሊያገኘው እንደሚችል እንዲነግረው ግሪፈንን መጠየቅ ሲጀምር፣ ግሪፈን ግን ሮናልድ የሚፈልገው ይህን ስለሆነ ዴቪድ ሮናልድን ማሳደዱን ረስቶ የራሱን ሕይወት እንዲኖር ማሳሰቢያ ከሰጠው በኋላ ወደ ሌላ ቦታ ተሰውሮ ይሄዳል። ዴቪድ ግን ግሪፈን በተወው ቀዳዳ በኩል በመሽለክ ከኋላ እየተከተለ ሮናልድን አብረው እንዲያስቆሙት መነዝነዙን ሲቀጥል፣ ግሪፈን ግን ፍላጎት እንደሌለው ለማሳየት በድጋሚ ወደ ሌላ ስፍራ በመዝለል የጃፓኗ ቶኪዮ ከተማ ውስጥ ይገባል። ዴቪድም ተስፋ ባለመቁረጥ እሱም ወደ ቶኪዮ ገብቶ ግሪፈንን እያዋራው ሳለ ግሪፈን ወደ አንድ የመኪና መሸጫ ስፍራ ተሰውሮ በመግባት ውሃ የመሰለች ቆንጆ መኪናን ከመሸጫ መደብር ውስጥ ሰልቦ ይዟት ሲወጣ፣ ዴቪድም ግሪፈን የሰረቀውን መኪና ውስጥ በመግባት የቶኪዮን ጎዳኖች መኪናቸውን እንደያዙ ከቦታ ቦታ በመዝለል መሄድ ይጀምራሉ። በዚህ ሁሉ መሃል ግን ዴቪድ ግሪፈን አግዞት አብረው እነ ሮናልድን እንዲያስወግዷቸው መጨቅጨቁን አላቆም ስላለ ግሪፈን መጨረሻ ላይ እነ ሮናልድን አብረው ሊፋለሟቸው ቃሉን ይሰጠዋል። ይህን ተከትሎም ዴቪድ ወደ አሜሪካ በመመለስ ሚሊ መኖሪያ ቤት ሄዶ ካገኛ በኋላ ዴቪድ ባንክ ነው የምሰራት ያላት ነገር የውሸቱን እንደሆነ በመንገር ስለ ትክክለኛ ማንነቱ እስካሁን እንዳልነገራት ያሳውቃታል። ቀጥሎም ዴቪድ ጃምፐር ስለመሆኑና ጃምፐሮች ስላላቸው ልዩ ችሎታ እየነገራት እያለ ውጭ ላይ ሮናልድና ግብረ አበሮቹ መኪናቸውን አቁመው ወደ ሚሊ ቤት ሲመጡ ይመለከታል። በዚህም ጊዜ ዴቪድ ምንም ጊዜ ሳያጠፋ ሚሊን ይዟት ግሪፈን ወደሚገኝበት ቤት ተሰውሮ ሲወስዳት ሚሊ በሰከንዳት ውስጥ ራሷን ሌላ ስፍራ ማግኘቷ ክፉኛ አስደንግጧት የምትለው ነገር ሁሉ ታጣለች። ሮናልድም ግብረ አበሮቹን ይዞ ሚሊ ቤት እንደገባ ዴቪድ ከሰከንዳት በፊት ሲሰወር ትቶት የሄደውን መስታወት መሰል ቀዳዳ በማግኘቱ ሮናልድ ፈጠን ብሎ መስታወት መሰሉን ቀዳዳ እንዳያጠፋ የሚያደርግ ቴክኖሎጂ በመጠቀም እሱና ግብረ አበሮቹ እነ ዴቪድ የሚገኙበት የግሪፈን ቤት በቀዳዳው ሾልከው ይመጣሉ። በዚህም ጊዜ ዴቪድና ግሪፈን ከመሸሽ ይልቅ እነ ሮናልድን ተጋፍጠው ለመደባደብ ስለወሰኑ አድፍጠው ጥቃት የሚፈጽሙበትን ቅጽበት እየጠበቁ ሳለ ዴቪድ በሮናልድ ይታይና ሮናልድ ዴቪድ ላይ የኤሌክትሪክ ገመድ በመወርወር ዴቪድን ከግድግዳ ጋር አጣብቆ ያስረዋል። ሮናልድም ቀጥሎ ዴቪድን በጩቤ በመውጋት ሊገድለው ሲል ግሪፈን ከተደበቀበት ወጥቶ እሳት በሚረጭ መሳሪያ እነ ሮናልድን መድረሻ ያሳጣቸዋል። ሮናልድ ግን ከጥቃቱ ተርፎ በመነሳቱ ግሪፈን በድጋሚ ሮናልድን በኃይለኛ ቦክስ በመምታት ሮናልድን ከግድግዳ ጋር ደርምሶ ውጭ ላይ እንዲዘረር ያደርገዋል። ግሪፈንም በዚህ ሳያበቃ ከተማ ላይ የነበረን ግዙፍ ባስ ሰውሮ ይዞ በመምጣት ሮናልድ ላይ ሊጭንበት ቢሞክርም ሮናልድ ግን እንደምንም ብሎ በባሱ ከመገጨት ራሱን ያድናል። ሚሊም የሁሉ ትርምስ ሲከናወን ተደብቃ ከነበረበት ቀስ ብላ ወጥታ ወደ ዴቪድ በመምጣት ዴቪድ የታሰረበትን የኤሌክትሪክ ኬብል በስለት በመቆራረጥ ታስለቅቅለት ትጀምራለች። ግሪፈንም በበኩሉ ሮናልድ አሁንም እንዳልሞተ ሲረዳ ጊዜ የቅድሙን የእሳት ሲሊንደር በመያዝ ሮናልድን ከነነፍሱ ሊለበለበው ሲል ሮናልድ ግን እንደምንም ብሎ ቅድም ሾልኮ በገባበት መስታወት መሰል ቀዳዳ በኩል በመሽለክ ወደ ሚሊ ቤት ይመለሳል። ግሪፈንም ሮናልድን ያንኑ ሰዓት ለመግደል ቆርጦ ስለወሰነ እሱም በቀዳዳው በኩል በመሽሎክ ሮናልድ ያለበት ስፍራ እንደገባ ሮናልድ አድፍጦ እየጠበቀው ስለነበር ግሪፈንን ከግራና ከቀኝ እያጣደፈ ክፉኛ ይደበድበዋል። ግሪፈንም ምንም እንኳን ቢዳከምም ያለችውን የመጨረሻ ጉልበት ተጠቅሞ ግን ሮናልድ መስታወት መሰሉን መሸጋገሪያ እንዳይዘጋ ያደርግበት ማሽንን ሰርቆ ወደ ቤቱ በመመለስ አሁን ላይ ነፃ ከወጣው ዴቪድና ሚሊ ጋር ይቀላቀላል። ግሪፈንም መሸጋገሪያ ቀዳዳውን ተከፍቶ እንዲቆይ ያደረገውን ማሽን ስለሰረቃቸው ቀዳዳው የተዘጋ እንደሆነና እነ ሮናልድ ተመልሰው እንደማይመጡ እየነገረው ሳለ ሮናልድ ከሚሊ ቤት ሆኖ የተኮሰው የኤሌክትሪክ ኬብል ሚሊን ይዟት ሮናልድ ወዳለበት ስፍራ ጎትቶ ይወስዳታል። ዴቪድም ያለምንም ማሰብ ወደ ሚሊ ቤት ለመሄድ ቢዘጋጅም ግሪፈን ግን ዴቪድን በማስቆም እነ ሮናልድ ጋር መሄድ አደገኛ መሆኑን ገልጾ ሲያበቃ፣ በተቃራኒው ግን ግሪፈን ያዘጋጀው ትልቅ ቦምብ ስላለ ሮናልድና ግብረ አበሮቹ ሚሊ ቤት እንዳሉ በቦምብ ለማጋየት እቅዱን ይነግረዋል። ሚሊ እዛው እያለች ያሟለን
ዴቪድ ግን ይህን እንደሰማ የሚወዳት ሚሊም አብሯቸው ስላለች ፈንጂው እሷንም እንደሚገላት ገልጾ ሐሳቡን እንዲቀይር ለግሪፈን ቢነግረውም ግሪፈን ግን ሐሳቡን ለመቀየር ፈቃደኛ ስላልሆነ ዴቪድ የቦምቡን ማፈንጃ ሪሞት ይዞ ከአካባቢው ይሰወራል። ግሪፈንም ይሄ ዴቪድ ድርጊት አናዶት ዴቪድን ተከትሎት የሄደበት ቦታ በመከተል ግሪፈን ሪሞቱን ከዴቪድ ላይ ለመቀማት ከባድ ግብግብ ይጀምራሉ። በዚህ መሃል ሁለቱም ጃምፐሮች ወደ ተለያየ የዓለም ስፍራ እየዘለሉ ሲደባደቡ ከቆዩ በኋላ ዴቪድ ረጅም ፎቅ ላይ ተሰውሮ በመውጣት ሪሞቱን ቁልቁል ወደ ምድር ይወረውረዋል። ነገር ግን ግሪፈን አየር ላይ በመዝለል ሪሞቱን ሊይዝ ቢሞክርም ዴቪድን በድጋሚ ተከትሎት አየር ላይ ድብደባቸውን በመቀጠል ሁለቱም ወደ አርክቲክ በረዷማ ስፍራ ተሰልበው ይሄዳሉ። ነገር ግን እዛም ሄደው ድብደባቸውን በመቀጠል በመጨረሻም ዴቪድና ግሪፈን በእርስ በራስ ጦርነት እየታመሰች ያለችው ቼቼን የተባለች አገር ላይ ድንገት ተሰልበው ይወድቃሉ። በዚህም ጊዜ ዴቪድ ከግሪፈን ጋር የሚያደርገውን ሰጣ ገባ ለአንዴና ለመጨረሻ ጊዜ ለመቋጨት ስለፈለገ በጦርነቱ መሃል ተገርስሶ በመውደቅ ላይ ያለ የኤሌክትሪክ ኬብል ላይ ግሪፈንን ገፍትሮት በመክተት ግሪፈንን እዛው ከተወ በኋላ የቦምቡን ማፈንጃ ሪሞት አውድሞት ወደ ሚሊ ይመለሳል። ዴቪድም በድጋሚ ሚሊ መኖሪያ ቤት በመምጣት በመስኮቱ በኩል ዙሪያውን ሲቃኝ ሚሊን አንድ ጥግ ላይ እንደተልፈሰፈሰች ቁጭ ብላ በማየቱ ዴቪድ ቀስ ብሎ ወደ ውስጥ ይገባል። በዛው ቅጽበት ግን ቤት ውስጥ አድፍጠው ሲጠብቁት የነበሩት ሮናልድና ሌላ ግብረ አበሩ ዴቪድን ሳያስበው በኤሌክትሪክ ኬብላቸው ወጥረው ከያዙ በኋላ ኬብሉን ከሚሊ ቤት ግድግዳ ጋር በማያያዝ ዴቪድን ወደ የትም ተሰውሮ እንዳይጠፋ ያደርጉታል። ሆኖም ግን ዴቪድ ምንም እንኳን በኬብል ተወጥሮ ቢያዝም ነገር ግን ያለ የሌለ ኃይሉን ተጠቅሞ ወደ ሌላ ቦታ ሲሰወር ጊዜ ዴቪድ የሚሊን ሙሉ አፓርታማ ቤት ከነ ሮናልድ ጭምር ሰልቦት የሃይስኩል ተማሪ ያለ ሊሰምጥበት የነበረው ወንዝ ውስጥ ይከታቸዋል። ከዚህም በኋላ ዴቪድ የሮናልድ ግብረ አበርን በውሃ ሰምጦ እንዲሞት ቢያደርገውም ነገር ግን ውሃው እነሱንም አየር አሳጥቷቸው እሱንና ሚሊን ሊገርላቸው ሲል ዴቪድ በድጋሚ በመሰወሩ አሁንም የተወሰነ የቤቱ ክፍል ሃይስኩል የተማረበት ትምህርት ቤት ላይብረሪ ውስጥ ወስዶ ይከሰክሰዋል። ዴቪድም በፍልሚያ ወቅት ብዙ ኃይል ስላወጣ ክፉኛ ተዳክሞ ወለሉ ላይ ስለተዘረረ ሚሊ መታ የተዳከመው ዴቪድን ለመቀስቀስ መሞከር ከመጀመሯ ሮናልድም ከቤቱ ፍርስራሽ ውስጥ ወጥቶ ዴቪድን ሊገርለው ወደሱ ያመራል። በዛው ቅጽበት ግን ዴቪድ ከወደቀበት በመነሳት ሮናልድን ድንገት ይዞትልም ወዳለ በረሃ ሰውሮ ከወሰደው በኋላ ዴቪድ ለሮናልድ በጥቂት ቀናት ውስጥ በረሃብ እንደሚሞት ነግሮት ወደ መጣበት ትቶት ይመለሳል። ይህ ከሆነ ከአንድ ሳምንት በኋላም ዴቪድ ወላጅ እናቱ ሜሪን አፈላልጎ ወደ መኖሪያ ቤቷ በመሄድ ልጅ እያለ ለምን ትታው እንደጠፋች ይጠይቃታል። በዚህም ጊዜ ሜሪ እሷም እንደ ሮናልድ ሁሉ ጃምፐሮችን የሚያድኑት የፓላዲያን ቡድን አባል እንደነበረች በመግለጽ ዴቪድም ገና ልጅ እያለ ጃምፐር እንደሆነ በማወቋ ምክንያት ሜሪ ጨቅላው ዴቪድን ከፓላዲያን ባልደረቦቿ ትኩረት ለማራቅ ስትል እሱና አባቱን ትታቸው እንደሄደች ትነግረዋለች። ሜሪም ቀጥላ ሮናልድ ቢወገድ እንኳን ሌሎች አዳኞች ስላሉ እሱን ማደናቸውን እንደሚቀጥሉ በመግለጽ ዴቪድ ራሱን እጅግ በጣም እንዲጠብቅ መክራው ልጇ ዴቪድን ከዓመት በኋላ ዳግመኛ በማቀፍ በፍቅር ትሰናበተዋለች። በመጨረሻም ዴቪድ ከእናቱ ቤት እንደወጣ ውጭ ላይ የጠበቀችው ወዳለችው ሚሊ ሄዶ ራታቸውን ፓሪስ ለመብላት ከተመካከሩ በኋላ ዴቪድ ሜሊን ይዟት ወደ ፓሪስ ሲሰወር እያየን ታሪካችን ያልቃል።